ፖሊስ ጣቢያ ነው? አዎ አልተሳሳታችሁም። ኧረ እዚህ ብዙ የሞተ ሰው ይታየኛል። እና የት ነው ያለው? እንምጣ። መቃብር ቦታ ነኝ። እንዲሁ ይሄ ጥርስ ያዝ የሚያደርግ ነገር የሌለ እህል እያቀጣጠልሽ ቡኮ ስታቦኪ ትዋለሽ። ሰይጣን ያባል ጌታ ይቅር በለኝ። በውስን ውሳኔ ተከትሎም ሰይዶ ማኔ ትክክለኛውን አሸናፊ የዋንጫውን ባለቤት ዓለም ያውቀዋል ሲል የገለጸ ሲሆንም እጅግ በጣም አሳፋሪና ሆላ ፋሚሊ እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ዛሬም ባበደ ቪዲዮ ከች ብዬላችኋለሁ። በቪዲዮአችን አብረን ፈታ ዛናለን። ቪዲዮ ከመጀመሩ ፊት እንግዲህ እንደተለመደው ላይክ ማድረጋችሁን ሰብስክራይብ ማድረግ እንዳይረሳ። ቀጥታ ወደ ቪዲዮአችን ግርጣት ይላል። እስኪ ነው ሰላም ነው ደን እንዴት ለዚህ ነገር አጋጥሟችኋል ብዬ ሁለቱን ተስፋ አደርጋለሁ። ያው ስልክ ላይ ያጋጥማል እኛ መስሎን ወይ የምንለው ነገር አለ እንደዛ ነገር ያጋጥመው ያለ ነው። እሺ ገንፎ ሰርቼልሃለሁ። ገንፎ አትበላም? ገንፎ አንድ ቀን እንኳን የረባ ምግብ አትሰሪ። ጠንካራ ምግብ ሰራሽ ብትባይ ፍርፍር ነው። በቀደም ቂንጨ ሰራሽ፣ ቡላ ሰራሽ፣ ከዛ ገንፎ አጥሚ ትንሽ ቆይተሽ ነው የምታጠጪ። እንዲሁ ይሄ ጥርስ ያዝ የሚያደርግ ነገር የሌለ እህል እያቀጣጠልሽ ቡኮ ስታቦኪ ትዋለሽ። ሰይጣን ያባል ጌታ ሆይ ይቅር በለኝ። በውስጡ ያለው ተሳበሳቸው እግዚአብሔር ዘይት ባል ግን ሌላ ታሪክ ውስጥ ያለ ባል ነው። ምን እንደሚባል ራሱ አይታወቅም። ስድቡ ሌላ ታሪክ እንዴት እንደቻለችው ራሱ እንግዲህ ራሷ ተወቀኛ ምንም ማድረግ አንችልም። አፍሪካ ዛሬም በዓለም ፊት መሳቂያ መሳለቂያ ሆናለች። የካፍን ውሳኔ ተከትሎም ሰይዶ ማኔ ትክክለኛውን አሸናፊ የዋንጫውን ባለቤት ዓለም ያውቀዋል ሲል የገለጸ ሲሆንም እጅግ በጣም አሳፋሪና ሙስና ያለበት ሲል ገልጾታል። ጂሚ ካራገር በበኩሉ ደግሞ አምባገነናዊ ውሳኔ ነው፣ ካፍ አምባገነናዊ የሆነ ውሳኔን የወሰነው የአፍሪካ እግር ኳስ የማያድገው የአፍሪካ ዋንጫ ትልቅ የማይሆነው እንደዚህ አይነት አምባገነናዊ ውሳኔዎች ስላሉ ነው ሲል ገልጿል። ሴኔጋል እግር ኳስ ፌዴሬሽን በበኩሉ ደግሞ ወደ ዓለም አቀፉ የእግር ኳስ ፍርድ ቤት እንደሚወስደው ጉዳዩን ገልጾ ይህ እጅግ አሳፋሪ ነው ሲል የካፍን ውሳኔ ኮንኖታል። ሌሊቱን እንደሚታወቀው ዋንጫው በዚህ ዓመት የተካሄደውና ሴኔጋል የበላችው ዋንጫ ከሴኔጋል ተነጥቆ ለሞሮኮ እንዲሰጥና ሞሮኮ ይፋዊ የዚህ ዋንጫ አሸናፊ ሲል መወሰኑ ይታወቃል። ይህም ታዲያ በርካታዎችን ያስገረመና ብዙዎችን ያሳዘነ የአፍሪካ እግር ኳስም እንዳያድግ ያደረገ ነው በሚል ብዙዎች እንዲተቹትና እንዲሳለቁበት ያደረገው ነው። ቤተሰብ እንግዲህ ሰምታችኋል ብሩክ ኒውስ ምን እንዳለ። አረ የአፍሪካ ዋንጫ ምንም አካፍ ምን ውሳኔ እንደወሰኑት ግራ የሚያጋባ ነው። እንዴት ነው ዋንጫ የሚቀበው? ኦሬዲ ዓለም እሷ እንደበላ ሴኔጋል እንደበላችሁ እንግዲህ ያውቃል። ዓለም ሙሉ ነው የሚያውቀው። ጫቶም ብዙ ሲታደሙ ነበሩ። ግን እንዴት ዋንጫ መንጠቅማት? ቢያንስ የገንዘብ ቅጣት እንግዲህ ያለ ነው ወይ ከቲሙን ከሆነ ነገር ማገዝ ያለ ነው። ግን ዋንጫ መንጠቅ ግን ሌላ ታሪክ ነው። በዛ ላይ ደግሞ ያያችሁት ኳሱን ሞሮኮ ምን ያልፈው ሰርታ እዚህ እንደደረሰች እንግዲህ ታችኋል ቤት ተሳረጋለሁ ሁላችሁም። እና ይሄ ነገር ምንም ልክ አይደለም። የሆነ ሙስና የሆነ ነገርማ አለበት። በእርግጠኝነት ሙስና አለበት። በእርግጠኝነት ግን እስኪ መጨረሻው እናያለን። ግን ሞታቸው ነው ኦሬዲ አንድ የበልቶታል ዓለም የሚያውቀው ነገር ነው። ቢሰጣቸው ባይሰጣቸው ገንዘብ ምንም የሚጨምረው ነገር የለም። ግን እስኪ ይሁን አንተ ልፍስፍስ ነው ብለህ የምትጠራው የዘመኔ ወጣት ምን አይነት ህይወት እንደሚኖር ታውቃለህ? በጣም በጥቂቱ ከስንት አንዱ ማለት ነው ከስንት አንዱ ለማይረባ ደሞዝ ለማይረባ ለሊት ተነስቶ እንዴት እንደተነሳ ሳያቅ እንዴት እንደለበሰ ሳያቅ ቁርሴን ሳይል 2 ሰዓትና 3 ሰዓት ሰልፉን ላለመልቀቅ በረዶ ቢወርድበት ዝናብ ቢቀጠቀጠው ፀሐይ ቢቀጠቀጠው ተሰልፎ ስራ የሚሄድ አንዳንዱ ደግሞ በገዛ ገንዘቡ ተደባድቦ ገብቶ እንደ ጎመን ተጭኖ ታጭቆ ስራ ሄድና ያ የማይረባን ደሞዝ ለማግኘት ቀኑ ሙሉ እየሰራ ውሎ እንግዲህ እየሰማችኋትም እንዳለች ያው ስራ ላይ እንግዲህ ስራ እንዴት አድርገው ሰው ስራ እንደሚሄድ እየተናገረች ነው። በጣም ብዙ ጣውረዶች አሉት። እንግዲህ ስራ ጠዋት ለመግባት ሰው ብዙ ነገር አልፎ ነው ስራ የሚገባው። በዛ ላይ ደግሞ ያው ደሞዙም እኛ ጋር አያጠግብም። እንደምንሰራው ስራ አይደለም የሚከፈለን ገንዘብና የምንሰራው ስራ ጭራሽ ማይገናኝ ስራ ነው። ብቻ ስለሱ እያወራች ነው። እና እናንተም ይሰራችኋል እንግዲህ እኛ ጋር ያለው እንግዲህ ስራውና ገንዘቡ አንድ አይነት ነው። ያው አንዳንድ ቦታዎች ወደ ባንክ አንዳንድ ቦታዎች ላይ አሪፍ ነው ደሞዙም ስራውም ያው ጫና ያለው ስራውም ግን ደሞዙም አሪፍ ነው። ምንም አጥጋቢ ነው አይባልም አሪፍ ነው። ግን አንዳንድ ስራዎች ላይ ግን በጣም መበደል አለ እና ብቻ ይሄን ነገር ቢስተካከል ብዬ ተስፋ አደርጋለሁ።
እና ዋናው ደሞዝ ነው። በዛ ላይ ኑሮም ተወዷል። እኔ እንደሚደረግ አላውቅም። እስኪ ጆን ጨርስና እንስማት። ከዛ ድጋሚ ደግሞ ማታ ወደ ቤት ለመግባት ለመድረስ ጠዋት የነበረውን ትግል እየደገመ ይህንን አሰልቺና አድካሚ ተስፋ የማይታይበት ህይወት እየደጋገመ ስቲል ግን ለመኖር ለመተንፈስ እየታገለ ያለ ወጣት ነው። ይህንንም እድል ከስንት አንዱ ነው ያገኘው፣ ከስንት አንዱ እና ላይክ ደርሳችሁ ልፍስፍስ ነው፣ ደካማ ነው። አር ዩ ሲሪየስ? እናንተ በአንተ ዘመን ምን ቀየርክ? እና ላይክ እናንተን እንደዚህ ብለው የሚናገሩ ሰዎች በቅኔ ሊሆን ይችላል፣ ቤተሰብ ሊሆን ይችላል፣ ማንም ሊሆን ይችላል። ላይክ ኢነርጂያችሁ ድሬን ለማድረግ የትም እንዳልደረሳችሁ ምንም እንዳልቀየራችሁ ሊነግሯችሁ የሚሞክሩ ሰዎች ካሉ ማለት ነው አፋቸውን አስይዟቸው፣ ንገሯቸው። እግዚአብሔርን የእናንተን ጥንካሬ ማንም ጋር የለም። ልጅቷ በነገራችን ላይ ልካት ያው ሰውን ለመጣል የሚሞክር ሰው አለ። አንድ ያልፎለት ጓደኛው ካለፈለት እሱን ለመጣል የሚሞክር በአነጋገር ነገር ስላላገኘ እሱን መንቆር የሚባል ነገር አለና እነዚህ የሚታርኩት አድቦ በጣም ረፉት። የሰው ስሜት ይጎዳል። በጣም የሚያስጠላ ነገር ነው እና ይሄን ነገር አቁሙ እያለች ነው። ይሄን ሐሳብ እደግፋታለሁ። እናንተስ ምን ታያላችሁ? ኮሜንት ላይ ደቅ አድርጉልኝ። ልጅቷ ልክ ናት። ግሬት ባይ ዘ ዌይ እግዚአብሔርን you are a great ፋዘር ኬት ነው እንዴት መጣ ማኪ? እንዳንቺ አልሆነልኝ። የተሻለ የሚገጥምህ መስሎ ነበር የሄድከው። ደስታዬ ካንቺ ስርቅ ቆይ። ስትሄድም ስትመለስም ጥፋቴን አልነገርከኝም። እየጠበቅኩ ይሄ ነው ብዬ ጥፋትሽን ለመናገር እጅግ በጣም አስፈራኝ። ልቤን ስለምታውቀው አጨክንብኝም ብለህ ነው አይደል የመጣኸው? ይኸውልሽ አሁን አንቺና ልጆቼ ናፈቃችሁኝ። አትፍረጅብኝ። አባ ብለው ከመጡልህ ጥራቸው። ጥያቸው በመሄድ እንዳስከፋቸው እጅግ አድርጌ ገብቶኛል። ይምጡና ቅሬታቸውን ከራሳቸው ብትሰማ አይሻልም? ጥፋቴ በልጆቼ ፊት እንድቆም ስለማያደርገኝ በቃ። በፊትም እዚህ አልነበርክም፣ አሁንም እዚህ አልመጣህም። መሄድ ትችላለህ። ራሴን ላረጋጋና እመለስ። ካለናንተ መኖር ቤተሰብ እንግዲህ ስለዚህ ሰምታላችሁ። ቪዲዮውን አይታችሁታል ቤተሰብ አደርጋለሁ። አንዳንዴ በባልና ሚስት መካከል እንግዲህ ግጭት ይፈጠራል፣ አለመስማማት ይፈጠራልና ያን ግጭት ግን አንዳንዴ ሰው የሰው ወሬ ሰምቶ ከሚስት ምንም ነገር ሲያጣራ ወይ ከባል ምንም ነገር ሲያጣራ ያን ነገር ወዲያው ብሬክ ማድረግ ምንም አሪፍ አይደለም። አሪፍ ነው ብዬ አስብ። ከሷም ወገን መስማት አለበት፣ ከሱም ወገን መስማት አለበት። ከዛ መፍትሄ መፈለግ ነው እንጂ ወዲያው ውሳኔ መወሰን ምንም አያዋጣም። የምሬ ነው። በጣም ብዙ ነገር ነው የሚያሳጣው እና እንደዚህ በትዳር ላይ ያላችሁ ሰዎች የሰው ምክር አትስሙ። መጀመሪያ ምንም ቢሆን እሷን ማማከር ወይ ደግሞ እሷ ደግሞ እሱን ማማከር ነው። መጀመሪያ ስለ ችግሩ በደንብ ተወያይቶ ችግሩ የማይፈታ ከሆነ እንግዲህ ወደ ያ ቦታ መሄድ ነው። ወደ ከፍ ባሉ ትልቅ አባቶች ጋር ምክር መውሰድ ነው እንጂ ወዲያው ወደ ውሳኔ መቸኮል ምንም ጥቅም የለውም ይመስለኛል። እኔ የተረዳሁት እሱ ነው። እናንተ የተረዳችሁት ነገር ኮሜንት ላይ ደቃ ጦዘ ፖሊስ ጣቢያ ስትደውል ይላል። እስኪ እንስማ። ሄሎ ፖሊስ ጣቢያ ነው? አዎ አልተሳሳታችሁም። ኧረ እዚህ ብዙ የሞተ ሰው ይታየኛል። እና የት ነው ያለው? እንምጣ። መቃብር ቦታ ነኝ። አረ ተጫወተባችሁ። በስመ አብ ወልድ ምን የተመታ ሰውዬ ነው። አረ ጡዘት ገደላ ታሪክ ውስጥ እየገባ ነው። አረ አዲዋጋችሁ የምትሉ ሰዎች ተው የምር እና የታሪክ ውስጥ እየገባ ነው። ጭራሽ ፖሊስን ወይዬ ማለት ከባድ ነው። ከኔ ጋር ከተጣላ እኔን ካጣ አድርጉትም ስለሚያውቅ እሺ ከአንድም ሶስቴ ንገረኝ ምላጭ ነበር ዋጠብኝ። ሙሉ ፓኬት ምላጭ። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ። ሙሉ ፓኩን ምላጭ አለ አይደለ? አንድ ፍሬ አይደለም እና አለም በኩል እንዳነሳው አላውቅም። ሙሉ ፓኬት እንደዚህ ስብርብር አድርጎ ነበር አፍ ውስጥ የከተተው። ማን መልስ አልፈልግም። ማን ነው ግን እንደዚህ ስክሪፕት የሚጽፍላቸው? እናንተ ጻፊው ግን ይሄ ይችላል።
ኧረ ይቀደዱታል። አንድ ቤተሰብ ምንድነው የምታወራው? ፓኮ ፓኮ የሚያጫዋታ ባንጂ ኧረ በስመ አብ ኧረ ወይ የትንሽ ኬት ነው የሚመጡብን እነዚህ አይነት ሰዎች። ኧረ እባካችሁ አድወሏቸው እንዴ ቢያንስ እንኳን ኧረ ሰከሳኮ እንታለው ሞት የሆነ መስመር አለው ገደብ አለው። እነሱ በዛ እነዚህ ጻፊ ግን የሌለ ኧረ እባካችሁ ደግሞ ደህና ሰው ታቀርቡ ሰዎች እንደዚህ አብሶ እንደዚህ የባልናይት ፖድካስት የሚሰሩ ሰዎች ኧረ አንዳንዶቹ ዩቲዩብ በኢየሱስ ማርያምን እንጃ የማይጠበቀው እንጃ ከኛ የማይጠበቅ ነው። አብሶ እንደ ሀገር ራሱ ከኛ የማይጠበቅ ነገር የሚያቀርቡ ሰዎች አሉና እናንተ አድቡ እና እንደዚህ የተገርሙ ሰዎች ኧረ በቃ አሳክሱኝ ጆሮአችን በሳክስ ከሳክስ በላይ በኑሮ ደምቷል ጆሮአችንና አድቡላችኋለሁ። ሙዝ በስንት ጊዜ ልንበላ በእናትሽ ግመሻት ያራዳልሽ። ስማም ወልዶ መንፈስ ቅዱስ አሐዱ አምላክ አሜን። በነገራችን ላይ ግን ይሄ ክሬቲቪቲ በስማሙት እመቤቴን አንደኛ ነው። በጣም ነው የሚችለው። አሁን ነው እንትን ያለ የጀመረችው በቅርቡ ነው መሰለኝ ጀመሩ። ያየሁት በቅርቡ ነው ግን ልጁ ይቻላል ነው በስማሙት ለፈጥሮ እመቤቴ አጨብጭብሻለሁ። በጣም የሚገርም ልጅ ነው። ወይ ተከተሉት እንዴ ደደብ ይሁን የገማሙድ ህፃን ልጅ ውሃ ውስጥ ምራቁን ተፍቼበት አይነት ነገር ሲያስጠላ። ኧረ ሳክሽ እኔ አሁን አገኝሽ። እሺ ማታመጣም ባካታ አስፈራራ ወገኛ ታላችሁ ማርቲ የት ጠፍተሽ ነው? በእናትሽ ነይ ሙዝ እንብላ። አማን ነው ወይ የተባረከ ይሁን። በላው አሁን በላው። እኔ የምልህ 200 ብር አለ እንዴ? ኤቲኤም እምቢ አለኝ። አለኝ ችግር አለው እንዴ? እዚች ጋር ሳሚና ልስጥሽ። ወይ ሰሌ እራፍራለሁ። ባይሆን አይኔን ጨፍንና ልሳም። ይኸው እንጂ ሴጣን ሲፈትን ሴት ይልክባለሽ እና ያሳሰማችኋል እንግዲህ ሴጣን ሲፈትን ሴት ይልክባል አለ። ያሳብ እንዴት ነው ትስማማላችሁ? የኔ ተቻለ ግን ያንተ ኮሜንት የተቃርጉልኝ ግን ይችላል ወት ልጁ በጣም ጎበዝ ክሬቲቪቲ ሲሆኑ ጨዋታ ይላል። እስኪ ብሉ ካርትሬጅ እስቲ ከሚደብረን የሆነ ጨዋታ እንጫወት። አይ ዶንት ማይንድ። አንድ ፊደል ሰጥሻለሁ። በሰጠውሽ ፊደል ተጠቅመሽ በ2 ሰከንድ ውስጥ አንድ ቃል ትናገሪያለሽ። ኦኬ ገጣባ ባንዳ ዳጣ ጣ ምንድነው ይሄ ድምጽ እኮ ቃል አውጪ ነው ያልኩሽ። ሶሪ ኢትስ ማይ ባድ። እሺ ሽንፈላ ላንቁሶ ሶረቲ ቲ ምንድነው መክሊት መጫወት አልፈለግሽም? እሺ ይቅርታ ኤክስኪውዝ ሚ። እሺ ታዩ በቃ ጨርሻለሁ። ሶሪ ይቅርብኛል። እሺ ይቅርታ ሊያስጠኝ የመጨረሻ እድል ሰጥሻለሁ። እንጉልፋቶ ቶንዶስ ስንደቅ ቀማላ በይ በቃ አንቺ ስድብ ነው ያልሽው። ጨዋታ ማለት አበዛቸው ይልል ኧረ ስድብ ጠላው። ካምባክ አንቺ ጋር ምን አረ ማለት ነው ግን ብሩክ ይቻላል የምር ፕሊዝ ዶንት ጎ ካም ባክ በእውነት ብሩክ በጣም የሚገርም ሰው ነው። አሁን ራሱ የሚገርም ክሬቲቭ ነው ማለት የምር ነው። እና ግን እሷ ግን አበዛችሁ እንዳለ ስድብ አደረገችው እኮ እንዴ ይስጣትን አንድ እንኳን አታውድሰውም። አንዱ ነገር እንኳን ጥሩ መልካም ነገር እንኳን ተነገር እንዳለ ሙልጭ ነው ያርገችው። ቲዮ ሽሮ የምትወዱ ሰዎች ደግሞ አላችሁ። አሁን በእናታችሁ ሽሮ ምኑ ነው የሚወደደው እንዴ? ሽሮ እኮ ህይወት ማስቀጠያ ነው እንጂ ሰውነት ምናምን እኮ አይሆናችሁ። አሁን ክትፎ ባለበት ሀገር ዱለት ባለበት ሀገር ሽሮ ይስማማለው። በስመ አብ አድጉ ማርያምን አትሸሮ እኮ ስሙ ራሱ እኮ ችግር ነው እንዴ? አድጉ ምን እንዳላችሁ እንግዲህ በሽሮ ሐሳብ እንግዲህ ኮሜንታችሁን ደቅ አድርጉልኝ። ያ ነገር እያለ ማንም ሰው ብዙ ሰው ሽሮ አይልም። ያው ሽሮ እንግዲህ ሁላችንም ያደግንበት ነው። ይሄ ምን የማይጠርጠር ነው። ግን ከሽሮ ይልቅ ብዙ ምርጮች ብናገኝ እኮ ወይንል ነበር። ግን ሳላገኝን ነው አይደል ሽሮን እየተመገብን ያለነው። ከሽሮ ውጭ ብናገኝ አንጠላም። እንግዲህ ማንም አይጠላም። ከሽሮ ውጭ ቢያገኝ እድሉ ቢያጋጥመው የሚጠላ ሰው የለም። እኔ አንዱ ነኝ ከነዛ ሰዎች አንዱ ነኝ። እድሉን ባገኝ አልጠላም። የናንተን አላቀም። ኮሜንት ላይ ደቃርጉልኝ። አቤቱ ውበትሽ የኔ ቆንጆ፣ እኔ በህይወቴ እንዳንቺ አይነት ቆንጆ የሲንግል ሴት አይቼ አላውቅም። ይሄ አበባ ላንቺ ነው። ቁጥርሽን ትሰጪኛለሽ? ዶክተር ያማል እንዴ? እኔ ሲንግል አይደለሁም። ነሽ አይደለሁም? ነሽ ምን ሆናል? አሁን ቀዶ ጥገና ስታደርግለት የነበረው እኮ ነው ነበር እኮ እሱን እኮ ነው የምልሽ። ሰላም ነው? ምን አባቴ ልትሰራ መጣ? ናቷና ከኢትዮጵያ? አዎ ገነት እኮ ሄጄ ነበር። ቀጥ ብለህ ወደ ሲኦል ብለውኝ ነው የመጣሁት። ሞላ
ዘጋን። አሁን ዘጋን። ቆይ ለምን አታስገቡ? ዝም በል እስቲ። አመኘ ዛሬ ባስገቡ ያሉትን አጋንንቶች እንዳለ ያበላሽብኝ። ቆይ እኔ ያለው የሚሰራ ነው። ሰማ እጅ የሌለው ጓደኛን ራክ ፔፐር ሲዘር እንጮት ይሏል። ፎቅ ልሰራበት ነው ይላል። እስኪ ምን አባ ያደርግልሃል? እንጋ ደግሞ አጥፋሉሽ ፎቅ ልሰራበት ነው። አረ ታሪኝ እናት እና ለነገሩ 10 ሰጡትና ምን ያደርግበት እንዴ? ደግሞ አጥፋዱ ይላል እንዴ? ምን ያደርግበት? እሺ ቆይ 10 ሰጡት። በእኛ ልጁ ልክ ነው የመረስከኝ። አንተ ምን ትላላችሁ? እኔ ልክ ነው ልጁ ባሰረ ምን ይደረግበታል? ልክ ነሽ ጨሴ ይቻምሽ። እኔ አባቱ ነኝ፣ የኢትዮጵያ ሂፕሆፕ አባቱ ነኝ። ልጅ ሚካኤል ደግሞ የኢትዮጵያ ሂፕሆፕ እናቱ ነው። እንደ እናትና አንድ አባት ተሰምታችሁ ሂፕሆፕን የምታሳድጉ ከሆነ ታሳድጋላችሁ፣ ካልሆነ ግን ሂፕሆፕን ለሚቆዱን ያሰጥች ቢኒያም ነው የሚያሳድገው። ክርክሩ እዚህ ጋር ቁታል። ፋይሎ ወደ መዝገብ ቤት ይመለስ። ይጓይ መብት ነው። ይመች ማርያም ይሆና ልጅ ሚካኤል ያው እስኮን ተስማሙ አይመስለኝም። እንግዲህ ቲዮ እኔ የሂፕሆፕ አባቱ ነኝ ብሏል። እንዳለው ልጁ ቴዲዮ አባት ከሆነ ልጅ ሚካኤል ደግሞ እናቱ ይሁን በቃ ጸዴ ቢያንስ ተካብረው ያሳድጉ ጸዴ ነው እንጂ ያለበዚያ ጣል ምንም ለማንም አይጠቅም አይደል? ዝም ብሎ ለኢንተርቴይንመንቱ ከሆነ ጸዴ ነው። ቢያንስ ያው ቫይራል ነገሮችን ቫይራል ይወጣሉ ጸዴ ነው፣ አሪፍ ነው። ከዛ ውጪ ግን ደስ አይልም። ጠል ለማንም አይወጭም። በቃ ሁለቱም ይሻላሉ። ለምን እንደሚፋከሩ ራሱ አላውቅም። የምሬ ነው። እና ቢስማሙ ደስ ይለኛል። እነሱ ብቻ ሳይሆን ሌሎቹም እነ አሌክስም ቢሆኑ እነ ሲያምረኝ ቢሆን በቃ ቢስማሙ ደስ ይለኛል። ግጥም ጠላኝ ያለ መንግስት እንደሌለ አመንኩኝ። አሁንስ በቃኝ መረረኝ አመመኝ ሰለቸኝ። ኢትዮጵያ ያኔ ልጅ ሆኜ የበላሁብሽ አፈር አሁን በደም ተጨማልቆ አየሁ ጎንበስ ብዬ እንባዬን አፈሰስኩኝ። እሺ ኦኬ አንገቴን ደፋውኝ ማዘው ጠፋብኝ። ምን ነው ባልተፈጠርኩኝ ፈጣሪ ሆይ እስቲ አንተ ማረን ይቅር በለን ምሕረትን ላክልን። አይበቃም ወይ ማሳል በዘር ኩንፈን ታመን ንገሩት ለዛ ሰው ዞግ ላወረው ወየውለት የእናቶች እንባ የአባቶች እንባ የንጹሃን ደም ጎርፍ ሆኖ ቢወስደው ምን አለበት? በነገራችን ላይ እኮ ግጥሙ ጸዴ ነው። ያው አለ የሆነ ነገር አለው እንግዲህ ተረዳችሁ ብዬ ተስፋ አደርጋለሁ። የሆነ ነገር አለው ግን ልጁ አናባቢው ወይ ፊቱ ብቻ የሆነ ያስቃል። የሆነ ፈኒ ነገር አለው ብቻ ተበኩል ያለው ነገር ኮሜንት ላይ ተቃርጉልኝ። ራሱ የብር ነው። እዛው ስልኩ ላይ ነው ሲሞጮ ማስቀመጫ ያሰሩልት። ታጣብቀዋለህ። ሞደፊክ ነው በቃ የትም አይሄድም። ዓለማችን ላይ ያለውን ቴክኖሎጂ እንዳለ ያሟላ ስልክ ነው። ይኸውልህ ይህ ስልክ ከሌላው ስልክ የሚለየው ደግሞ ማለት ነው በሚሴጅ ነው ሽታ የሚልከው። ጥርሱን ካልቦረሸው ሰው ጋር ጭራሽ ደውለህ እንዳታወራ አቡ ሸታለ እያልኩ ነው። ስፒከሯ ደግሞ ማለት ነው ስፒከር እንዳይመስል ቤት ውስጥ ሆነ በዚህ ሙዚቃ ብትከፍት ምጣዳችሁ ሳትሰካ ሳትሳሰት ነው የምትሰማው እያልኩ ነው። እሺ ግን ድምፁ አሪፍ ነው እየነገርኩ ከብሉቱዝ ጋር ራሱ ዝም ብሎ አይገናኝም። ተቀጣጥረው ነው የሚገናኙት። በዛ ላይ 4 ሲም ካርድ ነው የሚቀበረው ይስል። እንዴት? ይኸውልህ መጀመሪያ 2 ሲም ካርድ ትከታል። ከዚህ ከተትኩን 2 ሲም ካርድ ታወጣለህ። ሌላ 2 ሲም ካርድ ትከታለህ። በጣም ቀላል ነው እያልኩ ነው። ይሄ ስልክ ቢወድቅ ይኸውልህ አይሰበር። ድንገት ቢሰበር ወጌሻ ጋር ነው የሚታሸው። በቃው ስለሌለ ማለት ነው። ስክሪኑ ራሱ ቢፈስ ይታፈስ። በግላሱ ራሱ ውሃ ቀርተህ እኮ መጠጣት ትችላለህ። እሺ ከበር የለው ነበረው ለቀነው ነው። ከፈለክ ግን ማለት ነው አዲስ ከቨር ወይ በቬሮኒካ ወይ በዩሃ እኔ አሰራላለሁ። ቻርጀር ራሱ ማለት ነው አንዴ ካረከው ለ9 ወር አታረገውም። ከ9 ወር በኋላ ነው የምታረገው ድጋሚ። ይኸውልህ በጣም ቻርጅ ስታረገው ባትሪው ሊያብጥ ይችላል። እንዳትደነግጥ ግን ሊበላሽ አይደለም። የዚህ ባትሪ ከመበላሸቱ በፊት ወልዶ ተክቶ ነው ባትሪው የሚሞተው ማለት ነው። እንዳይሞት ደግሞ ከፈለግ ያበጠውን ባትሪ በበረዶ ማሸት ነው። ሌላ ምንም አያስፈልግም። እሺ ሚሞሪስ ይቀበላል? ሚሞሪ ይቀበላል፣ እንግዳ ይቀበላል። ማይቀበለው ነገር በቃ ተቀባይ ነው። የሰጠውን ነው የሚቀበለው። ይኸውልህ ኔትወርክ ራሱ ይኸውልህ ከማይስብበት የለም። ይኸውልህ ይስባል። በቃ ዓለማችን ላይ ኔትወርክ ሙሉ ለሙሉ ቢቋረጥ እንኳን ከሺሻ ቤት ነው የሚስበው። ሳቢ ነው እያልኩ ነው። ላየው ሰው በጣም ነው የሚያምረው። ኧረ ዶበስ ስማሙ ለኔ ቃላት የለኝም። በጣም ነው የሚችለው። ኧረ ድለላ ጠላው የአስማጭ ነው ማለት ነው ያለው። ቻም ምንድነው አንቺ ነህ መሰለሽ ልጅ ምን ሆና ነው የምትጮህ? ኧረ ቤታችን እየነደደ ነው። እባክህን ውስጥ ሰው አለ አድንልኝ። ምንም እንዳታስቢ እኔ አድንልሻለሁ። ማን ነው ውስጥ ያለው? ቦይፍሬንዴ ነው። ምን ያርክ ነው? አድነው እንጂ። ኧረ እባክህ ሳይሞት አድነው። ምን አገባኝ። አሁን ደግሞ አማርኛ አባባሎች እንዴት እንደመጡ እናያለን። እንዴ ምን እያደረግሽ ነው? ቆጡ ላይ ያለውን ላወርደው ነው።
እስቲ አይ ዶሮ ሲያታልሏት በመጫኛ ጣል። ኧረ እባክህ የኔ ወንድም አድነው። አንድ ሰዓት ሙሉ ቆመሃል እኮ እስካሁን ይሞታል። እንግዲህ እንደዚህ ነገር ያጋጥማል። ሻምፕ ዳርኩ አለቀም ነው የሚገርም ዳርክ ነው የሚነሳው እና የሚገርም ነው እንግዲህ ወይ ፍሬንድ ውስጥ ቀጥ ብሎ ነው የቆመው ሰው እሱ ይፈልጋታል መሰለኝ ይቻሞቻ እሰይ ያዙት እንግዲህ እንኳን ደህና መጡ። አስተናጋጅ ነይ ምንድነው ከስተመር ተለያያላችሁ? ለኔ አልተጨፈረም እኮ ማለት ለኔ አልተጨፈረማ። እኔ ማዝዤ ነበር ለሱ ምንድነው እሱ ከዘዘው ወይ ነው? አንተ እኮ በየአይነት ነው ያዘዝከው። ወይን ቢሆንስ ወይን ታዲያ ብርቅ ነገር ወይ ቀላል ብር መሰለህ ያለ ነው ነገር እኮ ታዲያ ምን ለአንዱ ነው የምታሽቀብጡት ማለት ነው? ደሃ ያስተናገደ የቤቱ ስታንዳርድ ነው። እኔ ምንም ማድረግ አልችልም። የቤቱ ስታንዳርድ እኮ ደሃ ያልሽኝ ነው። ላለው ታሸረግጃለሽ። ለኔ ግን እዚህ አይጨፈርልኝ ማለት ነው። በየአይነት አይፈቀድም አለ። በየአይነት አይጨፈርም። የኔ እናት የሰው ልጅ በቆመበት አይቀርም። አንድ ቀን ተለውጭ ያሳይሻለሁ። ያኔ ታሸረግድኛለች። እንትለውጥ ነው ፍልት አረነ ቁልን ጠቅጠቅ ይቻለች ጠቅጠቅ ሰራለች ይንሰራ አስታወሽኝ? እንጃ የወጋ ቢረሳ ሲሮጡ የታጠቁት አሉ። ያኔ ለሀብታም ስታሽቃብጪና በኔ ደህንነት ላይ ስትሳለቂ ነግሬሽ ነበር። ሰርቼ ተለውጪ አንድ ቀን ተመልሼ እንደምመጣ። ያቺ ቀን ዛሬ ደርሳለች። ባይሆን ቶሎ አምጪልኝ። እሺ ምን ላምጣ? ሁለት በየአይነት ተለውጦ አንድ ይመስማም አንድ የነበረው ታርጉታል። ግን ያለ ነው እንግዲህ እኛ ጋር ምን ሌላ ማገር ያለ ነው እንግዲህ ለአላህ ማሸርገድ እንግዲህ እንግዲህ ምን ለበለ ከጀመሩ ሊሆነቻ መሰረቱን ባላቆም ግን አለ የትም ቦታ አለ እና ባይሆን እንግዲህ እኛንም ያከበራችሁ እኛዳውት ነው እንግዲህ አስተናግዱን በስራትን ያለ ነው እንግዲህ ሞያ የተነበር የሚባል ነገር አለ። ስለ ወንድ ልጅ አምላክ እንደው 100 ብር ካለስተኝ ስለ ወንድ ልጅ አምላክ ግን እኮ አንድ አይነ ያያል በቃ 50 ብር አድርገው እንደዚህ ለምን ያጋጥማችሁ ይሆናል? ምንድን ያልሽው እንዴ? አትምታኝ ተው እንጂ እንዴ! ምን ሆነ ነው? ሴት ልጅ እኮ አትመታም። አንተ ምን አገባ? ለምን አያገባኝም? በንግግር መፍታት እየቻልክ ጸብን ምን አመጣው? አያገባም። ዞር በል አልኩ እኮ። አንቺ እሱ ያዋጣሻል? አዎ ያዋጣኛል። አዎ አዋጣታለሁ። አዋጣት። አንቺ ደግሞ እንገናኛለን። እሺ አዋጣት እንዴ? በጣም ነው እሺ የማመሰግነው። በነፍሴ ነው የደረስክልኝ። ምንም ችግር የለም። ባስፈለኩሽ ሰዓት አለሁ። በጣም አመሰግናለሁ። በቃ አሁን ልሂድ። እሺ አትጥፊ ደግሞ። አይ ነገር በቃ እንደዚህ ነው ነገሮች። ይሄ አሁን የተሰራው ነገር ሪያሊቲ ላይ ይኖራል። በርግጥ እንደዚህ ነገር ያጋጥማል እና ቶሎ በየ አልጨርሰውም። ግን ብቻ እስኪ መጨረሻውን ያሳመረው ያምንም እንዳልችል ብዙ ነገር ለወራ ነበር ተቻለሁ። ሁለቱም ይሳመጣሉ። በቃ ያለ እኮ ይተም ስማ እቺን የመሰለች ሽንኩርት የሆነች ልጅ ነው ትሳማለች እንጂ እንደው ይመታል። ምን አይነት ወንድ ሲባል ግን አንዳንዴ ስልኬን ሳልሰጣት ወያለችው አታረገው ቅሌት ሆነ ተከናወነ ሆነ እና አትቸኩሉ። አይ ወንዶች አትቸኩሉ። ለማንኛውም እኔም ጨምሮ የለችም ወስዳዋለች። ሆነ አስጨለለችው ተከናወነ። እኔም ብሎ ጠበቃ መጀመሪያ ራሴን በጠበቅኩ ደግሞ እኔም ብሎ ተሳመኝ ውሻ ይሳመኝ። አይ እኔም ብሎ ሰላም አስከባሪ መጀመሪያ የራሴን ሰላም ባስከበርኩ ሆነ ተከናወነ። እሰይ ለኢትዮጵያ ሕዝብ ተከናውኗል። ወዴት ነበር የሚሄደው? በዚህ ላይ በዚህ ኮምፓሴን አጥፋችሁ ኮምፓስሽ ይጥፋ።
ምን ሆነ ነው? ዝም በይ። ልጌ ነው እንደደረኩት ጭራሽ ለገልኝ አንተ እንኩ ተፈነካከቱ ልበላ። አረ ማርያም በጣም ይቻል የሚገርም ነው። እሺ ሞት የሚገርም እንትን ያነሰው ታችኛልና አትፍጠኑ። እንግዲህ እኛ ወንዶች እንግዲህ እኛም አንፍጠን ነገሮችን መጀመሪያ በደንብ ሳናገናዝብ ነገሮችን አሁን ደግሞ ተበስቷል። እንደዚህ ነገር ዳውት ይጣላሉ ለማንገላገል ሲገቡ ወየላችኋል ንብረታችሁና ለዚህ ነገር ተጠንቀቁ። የምር ይመረው ዘላችሁ ያው አንዳንዴ በጎ ነገር ለመስራት ሰብላችሁ ገብታችሁ ያው ንብረታችሁን ተጣላችሁና መጠንቀቅ አለባችሁ። አቁቲ አንተ ደግሞ ምንድነው የምሰማው? ነገሩ አይደለ ደግሞ ከማን ነው ብር የተበደርከው? አዎ ለትምህርት ቤት ክፍያ ያደረሰብኝ ከሰው ተበድሬ እወጣለሁኝ እንኳን። ለምንድን ነው እኔ አጎትህ እያለሁ ሄደህ ከባዳ ነው እንደምትቀበለው? እኔ አጎትህን እኔ መተህ ብትጠይቀኝ እኔ እምቢ እልሃለሁ? አጎቴ አንተ አይኖርህም ብዬሽ እኮ አስቤ። ለምንድን መተህ ስትጠይቀኝ ነገ ጧት ተምረህ ይጠይቀኛል ብር ብለህ ነው? እኔ እንደዚህ አይነት ባህሪ የለብኝም። ንጹህ ሰው ነኝ። ኧረ አጎቴ ስንት ብር ነው የተበደርከው ከሰውየው? 2000 ብር ብቻ ነው። 2000 ብር ካላመጣ ብሎ ነው የደበደበ? አዎ መተህ እኔ አጎትህ እያለሁ 10,000 ብር ብትለኝ እኔ የወንድሜ ልጅ ነህ ለምን እሰጥሃለሁ? አጎቴ እኔማ ፈርቼ እኮ ነው። ምንድን ነው የምፈራህ? አፈሪያት መሰልክ አንተ አፈሪያት። ይሄ ነው እንደዚህ እያደረጋችሁ ቤተሰቡን የምታራርቁት። እኔ መተህ እኔ የምትጠይቀኝ ሞልቷል። ያከራየሁት ቤት በዛ ሞልቷል። ለቃቅሜ እሰጥሃለሁ ብሩ። ለ2,000 ብር ብሎ ከሚደበድበህ እኔ 10,000 ብር መተህ እኔ የምትጠይቀኝ እንደው በጣም አዘንኩበት። አጎቴ አቤት። የሆነ ወርም እኮ ደርሷል። አሰጠኝም እንዴ? ምን ነው የደረሰው? ክፍያው ነው የትምህርት ቤት የትምህርት ቤት ክፍያ። እኔ እኮ አጎትህ እኮ ነኝ። አባትህ መሰልኩ። እኔም እኮ ትምህርቴን እኮ ያቋረጥኩት በገንዘብ እጥረት ምክንያት እኮ። አሁን በጣም አያምርብህም? ሂደህ እኔ ለወሬው ብዬሽ ነው አይደል? ኧረ አጎት አለው ዘይትም አጎት አለ። እንግዲህ ያጋንደ ዘይት አጎት ያላችሁ ሰዎች ኮሜንት ላይ ወየ በሉ ያለስ ይዘርቀው ወንድ አላየም እንዴ? ኧረ ምን ሰው ነው ልጁ? በስመ አብ ወወልድ ወመንፈስ ቅዱስ። ሽጉጥ ነው ታላየው መሰለኝ። ያው ሽጉጥ ይዞ ካልዘረፍኩ እያለ ነው። ይቻሙ ቤተሰብ እንግዲህ የዛሬ ቪዲዮችን ይሄን ይመስል ነበር። በቪዲዮችን አብረን ፈታ ዘና እንዳለን አልጠራጠርም። ቁም ነገር መልካም ነገሮችን ቀስመናል ብዬ ተስፋ አደርጋለሁ። እንግዲህ ሀሳብ አስተያየት ካላችሁ ኮሜንት ላይ ጠቅ አድርጉልኝ። መሻሻል ያለብኝ ነገር እንዳሻሻል ይረዳኛል። እወዳችኋለሁ። በሌላ ቪዲዮ እስክንገናኝ ድረስ ይቼ 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 ይተማችሁ ቤተሰብ።